በሰሞኑን እጅግ በጣም በከፍተኛው ጭማሪ እያደረገ ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም አስደንጋጭ የሆነ ነገር እያሳየ ይገኛል። እናም በዛሬው ዕለት በሰዓታት ውስጥ እጅግ በጣም እየተቀያየረ ይገኛል። እሱ ምንድነው? በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋል። በተጨማሪም የባንኮች የምንዛሬ ዋጋ ተመን ዕለት በዕለት ቀን በቀን እየጨመረ ይገኛል። ባንኮች በአሁኑ ሰዓት ላይ ከፍተኛ ጭማሪ ያሳዩ ይገኛሉ። እናም በዛሬው ዕለት ምን ያህል ጭማሪ ያሳይተዋል? በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ታህሳስ 10 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬ ዋጋ ተመን ከሶስቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። የባንኮችም የስም ዝርዝር የኢትዮጵያ ንግድ ባንክ፣ የአምሃራ ባንክ እንደዚሁም የአዋሽ ባንክ የነዚህን የሶስት ባንኮች ምንዛሬ ዋጋ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም አስደንጋጭ በሆነ መልኩ እየቀነሰ ይገኛል። አንዳንድ ምሁራን እንደሚናገሩት ከሆነ በባለፈው እንደነገርኳችሁ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ወይም ደግሞ በህገ ወጥ መንገድ በስልካችሁ ብቻ ዶላር መግዛትና መሸጥ የሚቻልበት ቦታ እንዳለ ነግሬያችሁ ነበር። እናም በእነዚህ መተግበሪያ ላይ የኢትዮጵያ ብሔራዊ ባንክ ትልቅ እርምጃ እየወሰደባቸው ነበር። እናም እነሱም ከአንድ ወር በላይ ዘግተውት ነበረ። ነገር ግን ከሁለት ቀን በፊት ተከፍቶ ነበረ። ልክ እንደተከፈተ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው ጭማሪ አድርጎ ነበር። ነገር ግን በዛሬው ዕለት እጅግ በጣም ቅናሽ አሳይቷል። ለምን ቅናሽ አሳየ? ይሄ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ወይም ደግሞ በህገወጥ መንገድ ዶላር መግዛትና መሸጥ የሚቻልበት ቦታው እንደተዘጋም ተመልክተናል። እናም ለዛ ሲባል የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ቅናሽ እንዳደረገም ተመልክተናል። ቅናሽ ያደረገውም በሰዓታት ውስጥ እጅግ በጣም ከፍተኛ ቅናሽ ነው ያሳየው። እናም ይሄ በህገወጥ ዶላር መግዛትና መሸጥ የሚቻልበት ቦታ በጥቁር ገበያው ላይ ትልቅ ጫና እንዳለው እየተመለከትን ይገኛል። ነገር ግን አንዳንድ ምሁራን እንደሚናገሩት ከሆነ ከዚህ በኋላ ይሄ የጥቁር ገበያ ወይም ደግሞ በህገወጥ መንገድ ዶላር መግዛትና መሸጥ የምትችሉበት ቦታ አሁንም ተመልሶ ከተከፈተ የጥቁር ገበያው እጅግ በጣም በከፍተኛው እንደሚጨምር ይነገራል። አንዳንድ ምሁራን እንደሚናገሩት ከሆነ በእነዚህ መተግበሪያ ላይ የኢትዮጵያ ብሔራዊ ባንክ አዳዲስ መግለጫዎች ይኖሩታል ተብሎ ይታሰባል። እሱን እንግዲህ በጊዜ ቆይታ አብረን እንመለከተዋለን። ቤተሰቦች የባንኮች የምንዛሬ ዋጋ ተመን ዕለት በዕለት ቀን በቀን እየጨመረ ይገኛል። እናም በዛሬው ዕለት ከምን ደርሷል? በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን፣ አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። የመጀመሪያው ኮሜንት እንደዚህ ይላል። አንድ የዱባይ ድርሃምን ወደ ዶላር ስንቀይረው ስንት ይሆናል ብሎ ጠይቀዋል። አንድ የዱባይ ድርሃም ወደ ዶላር ስንቀይረው 0.272 ዶላር ይመጣል። ይህም ማለት በዱባይ ውስጥ አንድ የአሜሪካን ዶላር ለመግዛት 3 ድርሃም ከ67 ሳንቲም ይፈጃል ማለት ነው። ለምሳሌ 1000 የዱባይ ድርሃም ቢኖራችሁ ወደ ዶላር ስቀይሩት ስንት ነው ይመጣል? እንገራችሁ 272 ዶላር ከ47 ሳንቲም ይመጣል። ስንቱ 1000 የዱባይ ድርሃም ማለት ነው። አሁን በደንብ የገባችሁ ይመስለኛል። በዚህ ጉዳይ ላይ ጥያቄ ካላችሁ በኮሜንት ላይ አሳውቁኝ። እኛ የምናውቁ ከሆነ እንመልስላችኋል። ቤተሰቦች ወደ ቀጣኛው ኮሜንት አልፈን ወደ ግል ምንዛሬ ቢሮዎች ገንዘብ ስንልክ ቀጥታ ነው እንደሚላክ ብሎ ጠይቀዋል። ወደ ግል ምንዛሬ ቢሮዎች ገንዘብ መላክ አይቻልም። ማለትም እናንተ ከውጭ ሀገር ሆናችሁ ሳዑዲ፣ ዱባይ፣ አሜሪካ ሆናችሁ ከዛ ሆናችሁ ገንዘባችሁ መላክ አትችሉም። ይህንን ነገር በጣም በተደጋጋሚ ነግሬያችሁ ነበረ። አሁን ደግሞ በደንብ አድርጌ ላስረዳችሁ። እነዚህ የግል ምንዛሬ ቢሮዎች አሰራራቸው ይህን የምንዛሬውን ዓለም ያረጋጉታል ተብሎ ነው ወደዚህ ወደ ምንዛሬው ዓለም ይገቡ። እነዚህ የግል ምንዛሬ ቢሮዎች እንዲከፈቱ ያደረገው የኢትዮጵያ ብሔራዊ ባንክ ነው። አጠቃላይ እነሱ ህገ ወጥ አይደሉም ማለት ነው። ህጋዊ ናቸው። በመንግስት ደረጃ ተጠያቂነት አላቸው። ማለትም ከጭበረበሯችሁ እነሱ በመንግስት ደረጃ ይቀጣሉ ማለት ነው። አሰራራቸው ደግሞ ከዛ ከውጭ ናችሁ ወደ እነሱ ገንዘባችሁ መላክ አትችሉም። ማድረግ የምትችሉት ግዴታ ወደ ኢትዮጵያ መታችሁ ገንዘቡን ወደ እነሱ በመሄድ እነሱ ሊመነዝሯችሁ ይችላሉ እንጂ ወደ እነሱ ገንዘብ መላክ አይቻልም። ይህ አሰራር የኢትዮጵያ ብሔራዊ ባንክ የደነገገላችሁ አሰራር ነው። እናም እህትና ወንድሞቻችን እናንተ ካልመጣችሁ ለቤተሰባችሁ የሚመጣ ግለሰብ ካለ ለነሱ መላክ፣ እንደዚሁም ደግሞ ጓደኛ ካላችሁ ለጓደኛ መላክ ማለት ነው። ከዛ በኋላ እነሱ እዛ ሄደው እነሱ እንዲመነዝሩላችሁ ማድረግ ይችላሉ። እንደዚሁም ደግሞ ከነሱ ዶላር መግዛት ይችላላችሁ። ማንኛውም ግለሰብ ወደ ውጭ ሀገር ለሚሄድ ግለሰብ ማለት ነው እስከ 10000 ዶላር ድረስ ይሸጣሉ። እንደዚሁም ደግሞ ለቢዝነስ ለሚሄድ ግለሰብ ደግሞ እስከ 15000 ዶላር ድረስ ይሸጣሉ። መግዛት ስትሄዱ ግን ቪዛና እንደዚሁም ደግሞ ፓስፖርት ይዛችሁ መሄድ አለባችሁ ወደ እነሱ ማለት ነው። ነጋዴ ከሆናችሁ ደግሞ የንግድ ማስረጃችሁን ይዛችሁ ሄዳችሁ ከነሱ ዶላር መግዛት ትችላላችሁ ማለት ነው። ነጋዴ ስላችሁ ከውጭ ሀገራት የተለያዩ እቃዎችን የምታስገቡ ከሆነ ማለት ነው። እንደዚሁም ደግሞ የግል ምንዛሬ ቢሮዎች ስላችሁ እጅግ በጣም ብዙ ናቸው። አንድ ብቻ አይደለም። የተለያዩ ድርጅቶች አሉ። እንደዚሁም ደግሞ የተለያየ ቦታዎች ቅርንጫፎች አላቸው። እናንተ የተመቻችሁን መጠቀም ትችላላችሁ። እናም ከግል ምንዛሬ ቢሮዎች መግዛትም መሸጥም ትችላላችሁ ማለት ነው። ቤተሰቦች የዛሬው ኮሜንት ይሄን ይመስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ከሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች
ቤተሰቦች ቪዲዮ ላይክ ያደርጋችሁ ሰቪው መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 184 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18420 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 215 ብር ከ70 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21570 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 234 ብር ከ84 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23484 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 135 ብር ከ47 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13547 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ አውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 123 ብር ከ44 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 12344 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 26 ብር ከ51 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2651 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 246 ብር ከ26 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 24626 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 20 ብር ከ10 ሳንቲም እየተመነዘረ ሲሆን 100 ስዊድን ክሮኖች ደግሞ 2010 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 599 ብር ከ44 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 59944 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 50 ብር ከ14 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5014 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ10 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4910 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 478 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 47891 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 259 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25975 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 495 ብር ከ41 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49541 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 57 ብር ከ37 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 5737 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ መረጃ ይህን መስል ነበር። ቤተሰቦች አሁን ደግሞ የባንኮችን ምንዛራው ጋር ተመን አብረን እንቃኛለን። ቤተሰቦች የጥቁር ገበያው እንደተመለከታችሁት እጅግ በጣም በከፍተኛው ቅናሽ አድርገዋል። እናም አሁን የባንኮችን ምንዛራው ጋር ተመን ደግሞ ከምን ደርሰዋል በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። አብራችሁን ቆዩ። በቅድሚያም የምንመለከተው የኢትዮጵያ ንግድ ባንክ ምንዛራው ጋር ተመን ነው። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 198 ብር ከ38 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ35 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ዩሮ የገዛበት ያለው ዋጋ 176 ብር ከ50 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 180 ብር ከ03 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 184 ብር ከ98 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 188 ብር ከ38 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 484 ብር ከ60 ሳንቲም እየተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 494 ብር ከ29 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ቻይና ዩዋን በአሁኑ ሰዓት ላይ የገዛበት ያለው ዋጋ 21 ብር ከ04 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 21 ብር ከ46 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ28 ሳንቲም እየገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እንስሽታል። የኢትዮጵያ ንግድ ባንክ አንድ ሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው
ዋጋም 40 ብር ከ40 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ ተመለከት ነው የኢትዮጵያ ንግድ ባንክ የሚዘራው ጋር ተመን ነው። አሁን ደግሞ የአምሃራ ባንክ የሚዘራው ጋር ተመን አንድ በአንድ አብረን እንቃኛለን። አብራችሁን ቆዩ። አምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 152 ብር ከ65 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 155 ብር ከ71 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 203 ብር ከ36 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 270 ብር ከ73 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ ዩሮ ይገዛበት ያለው ዋጋ 178 ብር ከ85 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 182 ብር ከ43 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 40 ብር ከ70 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ51 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 41 ብር ከ56 ሳንቲም ይገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ39 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 110 ብር ከ71 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 112 ብር ከ93 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን የተመለከትነው የአምሃራ ባንክን የሚዘራው ጋር ተመን ነው። አሁን ደግሞ የአዋሽ ባንክን የሚዘራው ጋር ተመን አብረን እንቃኛለን። አብራችሁን ቆዩ። የአዋሽ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 151 ብር ከ63 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 154 ብር ከ66 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ ዩሮ ይገዛበት ያለው ዋጋ 176 ብር ከ48 ሳንቲም ይገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 180 ብር ከ01 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 202 ብር ከ00 ሳንቲም ይገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 206 ብር ከ04 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የስዊስ ፍራንክ ይገዛበት ያለው ዋጋ 182 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 186 ብር ከ05 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 42 ብር ከ99 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ85 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 43 ብር ከ93 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ81 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ ይገዛበት ያለው ዋጋ 108 ብር ከ71 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 110 ብር ከ85 ሳንቲም እነሱ ይሸጣሉ። ቤተሰቦች የዛሬው ምንዛሬ መረጃ ይሄን ምስል ነበር። ቤተሰቦች በስልካችሁ የኦንላይን ስራ መስራት ፈልጉ ወይም ደግሞ በስልካችሁ ገንዘብ መስራት ፈልጉትና ወንድሞቻችን የሚያስፈልጋችሁ ስልክና ኢንተርኔት ብቻ ነው። በዚህ ብቻ የሚገራርም ገንዘብ መስራት ትችላላችሁ። እሱን እንግዲህ የቴሌግራም ቻናላችን ተቀላቀሉና በቅርብ ለእናንተ የሚገራርሙ ስራዎችን እናቀርብላችኋለን። ቤተሰቦች በጣም ብዙ እህትና ወንድሞቻችን እየሰሩበት ስለሚገኝ ፈጥናችሁ ብትገቡ በብዛት ወደ ቴሌግራም ቻናላችን ብትገቡ የተሻለ ስራዎችን ስለማቀርብላችሁ ቴሌግራም ቻናላችን የምትቀላቀሉ የተሻለ ይመስለኛል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ከሰባችሁ ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድትደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ቪዲዮ ላይክ ማድረጋችሁን ዘንጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።